አቶ ደረጀ ኤቢን አሁን ላይ ይኸውልሽ፣ ኤቢ መቼም ቢሆንም አንቺ በእኔ ላይ እንዳትፈርጅብኝ፣ እኔ ያው የምታቂኝ አባትሽ ነኝ ሲልም እንግዲህን ለኤቢ እየነገራን ነበረ። ኤቢ በነገራችን ላይ ይሄ የደረጀ ንግግር እንግዲህ ከምን የተነሳ ነው ከምን የመጣ ነው የሚባለው ነገር ግራ አሰኝቷታል። ምክንያቱም እንግዲህ አቶ ደረጀ እንደተመለከታችሁት ከሰላምዬ ልጅ እንዳላት አሁንም ደግሞ ሁለት ልጅ እንዳለው እንግዲህ ከሰላምዬ ኤቢ አሁን ላይ ምንም የምታውቀው ነገር የለም። አሁን ላይ ከደረጀ እንግዲህ እንዲሁም ደግሞ ከሰላም እየለጥቀው ናታንና እንዲሁም ደግሞ ዳጣ ናቸው እንግዲህ የሚያውቁት። ዳጣ በነገራችን ላይ እንግዲህ ግን ምን ማድረግ እንዳለባት ራሱ በጣም ግራ ገብቷታል። በቃ ማለት የአባቴን ከዚህ ጉድ እንዴት ነው የማወጣው እያለ ነበረ። እንግዲህ ማርታ እንዳያችሁት ለአቶ ደረጀ ማለት ነው ጳውሎስ ሆስፒታል 4 ሰዓት ላይ እንዳታረፍድ ሰላምዬንም ቀጥሬያታለሁ። ስለዚህ የልጁ አባት ማን የሚለውን ነገር ሁሉንም ነገር እዛው ዲኤን ምርመራ ይለይልናል ብላለች። አቶ ደረጀ ከመጀመሪያው ይሄንን ነገር ቢናገር ኖሮ ሁሉንም ነገር እንግዲህ ግልጽ አድርጎ ቢነግራ ኖሮ እዚህ ደረጃማ አይዳረሱም ነበረ። እንግዲህ አሁን ላይ ማርታ ከሚባለው በላይ ልቧም የተሰበረው እንዲሁም ደግሞ ያዘነችውም እንዳያችሁት ማለት ነው ከሌላ ሰው በመስማቷ ነው። እና ለብዙ ጊዜ እንግዲህ አቶ ደረጀ ሲጨነቅ ሲጠበብ ምን ሆነህ ነው ብላ እየጠየቀችው ነበረ። ግን አቶ ደረጀ ሊናገር አልቻለም ነበረ። ግን በስተመጨረሻ ደግሞ ልጅ እንዳለው እንግዲህ ያውም ከሰራተኛ እንግዲህ ስለሰማች አስቡት። አሁን ማርታ እንደዚህ የሆነችው በምንድን ነው? ገና ስለሰማች ነው። እርግጠኛ ሆና እንግዲህ ግን ይሄ ልጅ እንግዲህ የደረጀ ልጅ መሆኑን ስታረጋግጥ ደግሞ ምን የምትል ይመስላችኋል? እናም አቶ ደረጀም እንግዲህ ግን እንደዛ ብላ ስትነግረው ያለውን ነገር እንግዲህ ለማስረዳት ሞክሮ ነበረ። ይኸውልሽ ማርታ ብሎም እንግዲህ ነገሩን ሊጀምር ሲል በቃ በእጇ ነበረ ያስቆመችው። በቃ መስማት አልፈለግም። አሁን ላይ እንግዲህ እውነት ነው ወይስ አይደለም የሚለውን ነገር እንግዲህ እዛው የዲኤን ምርመራ ተመርምሮ እውነታውን እዛው ለወቅ እንጂ አሁን ላይ ምንም መስማት እንግዲህ እንደማትፈልግ ነው ለደረጀ እየነገረችው ማለት ነው። እና ሙዶች እንግዲህ ሌላው እንደተመለከታችሁት ማለት ነው ናታን በጠዋት ተነስቶ እንግዲህ ወደ ዳጣ ክፍል ገብቶ ነበረ። እና ዳጣዬ እንዴ ለምንድን ነው በሰላም ነው በጠዋቱ ምናምን እያለችው ነበረ። እና ዳጣም እንግዲህ እንደዛ እያለችው ባለችበት ጊዜ ላይ ናታንም እንቅልፍ እንዳልያዘው እና እንዲሁም ደግሞ አዳሩን ከሚባለው በላይ ሲጨነቅ እንዳደረ እንግዲህ እየነገራት ነበር። እሷም እንዳያችሁት ማለት ነው ማለት ይሄማ እኮ ግልጽ ነው ምናምን ትለዋለች። ከዛ ለምን ይመስልሻል ሲላትም ይሄማ ግልጽ ነው ማለት የኔ ተኝቼ እንዳላረፍድ ፈልገ ነው ትለዋለች። አይዳጣ ለምንድን ነው የሚባለው ሲልም እንግዲህ ይነግራታል ማለት ነው። እንግዲህ ናታንም እንደዛ ሲላት ማለት ነው እንግዲህ ምንድን ነው ያለችው? ወይ አውቄ ነው ባከነን የራሱ እንቅልፍ ሳልተኛ ነው ያደርኩት። በጣም ተጨንቄ ነበር ያደርኩት። የአባዬ ጭንቀት ወይኔ ደግሞ እማዬ ስታስፈራ እንኳን አባዬ አይደለም እኔ ራሱ እንዴት እንደፈራኋት እያለችም እንግዲህ እየተናገረ ነበረ። ናታንም እማዬም አባዬም ወደ ሆስፒታል ሄደዋል። ዛሬ የዲኤን ምርመራው ይደረጋል። ከ3 ቀን በኋላ ደግሞ የዲኤን ምርመራው ይመጣል እያለም እንግዲህ ናታንም እያናገራን ነበረ። አዎ ሰላምዬም ሄዳለች። እስካሁን እንደውም እዛው ይደርሳሉ እያለችም እንግዲህ እየተናገሩ ነበረ። ከዛ ቆይ ምንድን ነው ማድረግ ያለብን እያለችም እንግዲህ ከሚባለው በላይ እየተጨነቁ ነበር። ናታን ምን እናደርግ እያለ ነበረ። ቆይና እናማዬ ምን የምትል ይመስልሃል ስትልም እንዳታያትም እንዴ ገና እኮ አሁን እኮ የሰላም ልጅ እኮ የደረጀ ልጅ መሆኑን እኮ ገና አላወቀችም። እንግዲህ የሰላም ልጅ የደረጀ የአባዬ ልጅ መሆኑን ታወቀች ደግሞ አስቢው ምን እንደሚፈጠር። በጣም ፈርቻለሁ ዳጣ፣ አንደኛቸውን የምናጣቸው ነው እየመሰለኛለሁ እያለም ናታንም እንግዲህ ለኤቢ እየነገራን ነበረ። ኤቢም እንግዲህ ግን ናታን የሆነ ነገር ማድረግ አለብን እያለችም ምን እናደርግ እየተባባሉ ነበረ። እናም አሁን በዚህ ጉዳይ ላይ እንግዲህ ኤቢ ራሱ በጣም ግራ ተጋብታለች። ምክንያቱም ኤቢ እኔ የደረጀ ልጅ መሆኔን የማያወቀች ነው የሚመስላት፣ ግን ደግሞ እኔ እንደዛ አይደለም ብዬ ነግሬያታለሁ ስትልም ትናገራለች። አዎ ለዛም እኮ ነው ኤቢ ግራ የተጋባችው እኮ ለዛም እኮ ነው እያለም እንግዲህ ናታንም ነግራታል ማለት ነው። እና ይህንን ነገር እንግዲህ እያወሩ ለምንድን አንነግራትም ማለት የሷ እኮ የሆነ መላ ነገር እኮ አታጣም ብላም እንግዲህ እንዳጣም ሀሳብ አንስታ ነበረ። ናታን ደግሞ እንኳን ይህንን ነገርማ ለኤቢም ተናገርን ማለት ጋዝ ላይ ቤንዚል ማለት እሳት ላይ ቤንዚል እንደማርከፍከፍ ነው። ምክንያቱም እንኳን
ከሰላም ልጅ አላት ተብሎ አንቺ እንኳን ራሱ የደረጀ ልጅ ነሽ ተብለሽ የሚባል ወሬ ከሰማይ ቀን ጀምሮ አባዬን እንዴት እንደወቀሰችው ታውቂያለሽ። በዛ ላይ ደግሞ እማዬን ባየቻ ቁጥር እኮ እያለቀሰች ነው። ስለዚህ ይህ አይሆንም፣ ይሄ በፍጹም ሊሆን አይችልም እያለም እንግዲህ ክን ይነግራታል። እውነት ነው። በነገራችን ላይ ኤቢ ማለት ነው ከሰላም 2 ልጅ እንዳላት ብታቅ ኖሮ አስቡት። የምር በቃ ዛሬ ለመጨረሻ ጊዜ እንዴ አሁን እኮ ማለት ነው እንኳን ከሰላም 2 ልጅ እንዳለው ብታቅ አይደለም ገና በወሬው እንግዲህ ይህንን ሀገር ለቅቄ ሄዳለሁ እያለችም ገና እነሱን ለጎን ራሱ ስትመለከታቸው እያለቀሰች ነበር። አሁን ደግሞ እንግዲህ ይሄ ነገር ይፋ ሲወጣ እንግዲህ ኤቢ ምን እንደምታደርግ እንግዲህ መገመት አያቅትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ኤቢዬም እንግዲህ ይሄንን ነገር ከሰማይ ቀን ጀምራ ነው አሁን ላይ ከቃዲስ ጋር ራሱ ተጋብታ ከዛ ከቤት መውጣት የፈለገችው እንጂ እውነት ኤቢ እኔ ቃዲስን አፍቅረው ነው የሚል እኔ ምንም ሀሳብም ጉጉትም የለኝም። እናም እንግዲህ ተሰብስበው ቁርስ እየበሉ ነበረ እና ቁርስ እየበሉ ባለበት ጊዜ ላይ እንግዲህ እየተጎራረሱ ውሀዬ ደግሞ እንግዲህ እንደው መቼ ይሆን እንደው ነፍስ አውቃ እንደ ትልቅ ሰው የምታስበው። እናም ዳጣዬ እንግዲህ አፋ መልጧት ማለት ነው። ዛሬ አባዬና እማዬ ማለት ወደ ሆስፒታል ሄደዋል ብሎም እንግዲህ ናታንም ሀሳብ ሲያቀርብ ዳጣዬም እንግዲህ እንደማፋ መልጧት ምናለች ሰላምዬም ሄዳለች አለ። ከዛ እንዴ እሷ ደግሞ ምን ልትሰራ ነው የምትሄደው? ከነሱ ጋር ምን አይነት ቀጠሮ ነው ያላት ስትልም እንግዲህ ኤቢ ትናደዳለች ማለት ነው። አይ እንደዛ አይደለም እኮ ኤቢ ማለት ምን ይጨመርልሽ ለዛ የምጨምርላት እስቲ ምናምን እያለችም እንግዲህ ግን ነገሮችን ማለት ነገሮችን እንግዲህ ግን የሆነ ለማስቀየስ ሞክራለች ማለት ነው። አይ እኔ አልፈልግም፣ ከፈለጋችሁ ለራሳችሁ እንግዲህ ጨምራችሁ ብሎ ትላለች ማለት ነው። እና ይህን ነገር እንግዲህ ትናገርና ናታንም እንግዲህ ተነስቶ ይሄዳል። እንግዲህ ናታንም ተነስቶ ሲሄድ ማለት ነው በዚህ ጊዜ ውሀዬ ጨረስክ እንዴ ምናምን ብላ ጭራሽ የእሱን ምግብ ልትበላ ከዛ እንደዛ ሲላት እንግዲህ ግን እስቲ አንቺ ደግሞ አርፈሽ ተቀመጭ ራስሽን ምግብ ቤትልና እንግዲህ እንዳያችሁት ኤቢ ትቆጣታለች። ከዛ አንቺ ምን አገባሽ ሲጀመረስ እያለችም እንግዲህ እንደዛ በሚባባሉበት ጊዜ ላይ እንግዲህ ማለት ዛሬ ውሎሽን ነው ብላም እንግዲህ ትጠይቃታለች። እና ውሎሽን ነው ምናምን ብላ እንግዲህ ስትጠይቃት ውሎሽን ነው ምናምን ብላ እንግዲህ ስትጠይቃት ማለት ነው እንግዲህ እማዬ ከመጣይ ከማዬ ጋር ነው ሞሎ ካልሆነም ደግሞ ወደ ከቃዲስ ጋር እንግዲህ ቀለበት እንመርጣለን እያለችም ትነግራታለች። ይህንን ነገር ጋብቻ ግን እውነት አምነሽበታል ኤቢዬ ማለት ከቃዲስ ጋር ቆይ የእውነት ልትጋቡ ነው ስትላትም አውዲ ልንጋባ ነው ትላለች ማለት ነው። ከዛ ቆይናና ስንት አመት ሆኖ ማለት ስንት አመታችሁ ነው ከተገናኛችሁ እያለችም እንግዲህ ግን እያናገረች አልነበረን። ይህንን ነገር እንግዲህ ስታናግራት አይ ማለት ይሄንን ነገር ይሆናል አይደለ በቃ እኔ ማለት የሆነ ኤቢ ከሁሉ ነገር ሽሽት ነው እንጂ እውነት ቃዲስን ማግባት ፈልጋ አይደለም ወዶቼ። እናም እንግዲህ እንደዛ ስትላትም አይ በቃ ማለት እሱን ተይው በቃ እኔ አሁን በጣም የቸገረኝና የጨነቀኝ ነገር የማየና ያባየ ጉዳይ ነው እያለችም እንግዲህ ትናገራለች ማለት ነው። ይህንን ነገር እንግዲህ ስትነግራትም እንዳያችሁት ማለት ነው። ሌላው እንግዲህ ግን ዳጣ እንግዲህ ሰላምዬ ጋር ደውላላት ነበረ እና ሰላምዬ ጋር እንግዲህ እንደውላላት የት ነሽ ምናምን ስትላትም ሆስፒታል ነኝ ትላለች። ከዚህ እውነት በቃ ሄደን ምርመራው ሊደረግ ነው ምናምን ሲልም እነማየና እናባዬ ስትልም እነሱም አሉ ትላለች። የእውነት ግን እማዬ እንደፍረሽ አየሻት ስትልም እንግዲህ ግን አይ አላየችኝም አለ። እንግዲህ እና ታዲያ ይሄንን ነገር ደግሞ ሁሉ እያወቀች ሰላምዬ ጭራሽ አሁንም ወደ ቤት መምጣት አለብኝ እያለች ነው እንዴ? ቆይና አልገባኝም። ቤቱ እኮ የማርታ ነው እንጂ እኮ የደረጀ እኮ ብቻ አይደለም። እንዴት ነው? ቆይ አሁን ለምሳሌ የደረጃ አባት የሰላም ልጅ መሆኑን እያወቀኝ ማርታስ እንዴት ነው ልጁን ልትቀበል ትችላለች? እኔ ማርታ 100% የምናገረው ልጁን ትቀበላለች እንጂ ሰላምን ግን እዛ ቤት እንድትገባም አትፈልግም። እንኳን ሰላምን ራሱ ደረጀ ራሱ ያጠራጥረዋል እዛ ቤት ለመኖር ማለት ነው። ምክንያቱም እንግዲህ አሰቡት እንዴት ነው ከሰራተኛ እንግዲህ ባሌ ልጅ ወልዶ ከዛ ደግሞ ሰራተኛንና ሁለተኛ ልጅ እንዲደግሙ ነው እንግዲህ ሁለተኛ እዛ አብረው ይኖሩ ማለት እንግዲህ እኮ
ሶስተኛ ላይ ድገሙ ማለት ነው። እና ሌላው እንግዲህ እንዳያችሁት ማለት ነው እና ታዲህን እያወቅሽ ነው ወይ እመጣለሁ የምትይው ስትልም አውድ እመጣለሁኝ እያለች ነው እንግዲህ አሁንም ቢሆንም ሀሳቧን አልቀየረችም ማለት ነው። እንግዲህ ዳጣ ደግሞ ይኸውልሽ አንቺን እዚህ እመጣለሁኝ የሚለውን ሀሳብ የማትቀይሪ ከሆነ እኔ አንቺ እዚህ ስትመጪ በፍጹም አንቺን እዚህ አታገኘኝም እያለቻት ነው ማለት ነው። ከዛ እስቲ በይ እንግዲህ ውጭና ሂጅና አሳይሻለሁ እያለችም እንግዲህ ግን እየተነጋገሩ ነበረ። ከምሬ ነው ሰላምዬ፣ ይኸውልሽ አንቺ እዚህ ከመጣሽ እኔ በፍጹም አንቺን እዚህ አብሬ አልኖርም ከአንቺ ጋር እያለቻት ነው ማለት ነው። እንግዲህ ሰላምዬ እዚህ መምጣት አለብኝ የምትለውን ነገር ማቆም አለባት ነው የምለው። ሌላው እንግዲህ ቃዲስና እንግዲህ አርጁ ተገናኝተው ነበረ። አርጁ የእውነት እንግዲህ አንተ ታፈቅራታለሁ ኤቢን እያለም እንግዲህ እየጠየቀው ነበረ። አውድ አፈቅራታለሁኝ ከሚባለው በላይ ነው የማፈቅራት እያለም እንግዲህ እየነገረው ነበረ። ኤቢ ማለት አርጁ ደግሞ ኤቢን ከኔ ውጭ ማንም ሰው ሊያፈቅራት አይችልም፣ ማንም ሰው አያፈቅራትም፣ ማንም ሰው አይወዳትም እያለም እንግዲህ ግን እየተናገረ ነው ማለት ነው። እና የእውነተኛ እኔ ራሱ አርጁ እኔ ለኤቢ አርጁ ብቻ ነው የሚያፈቅራት እንጂ ቃዲስ ራሱ ያፈቅራታል ብዬ መናገር እኔ ትንሽዬ ይከብደኛል ማለት ነው። ምክንያቱም ቃዲስ የሆነ ከኋላው የሆነ ተልኮ ነገር አለው እንጂ በፍጹም ማለት ነው ኤቢን ወዷት ወይም ደግሞ አፍቅሯት አይደለም። እንደ ወዶቼ እንግዲህ እንዳጣ ድራማ ይሄን ይመስል ነበር። እንግዲህ በጣም ይቅርታ አለ ድምጼ በግድ ነው እያወራኝ ያለሁት። መልካም ቆይታ። ባይ ባይ። አስተያየታችሁን በኮሜንት አስቀምጡልኝ።